ለጥቂት ሰዎች የተሰጠ የማይደገም ቅጽበት ይመስላል። አንዳንዶች እንደውም ይህማ በፍጹም አይሆንም፣ እኔ በዚህ እድል አላምንም ይሉታል። ምንም እንኳን ለተመረጡት የሚሰራና ሕይወታቸውን እስከ ወዲያኛው የሚቀይር ታሪካቸውን የሚያሳምር ቅጽበት ቢሆንም እንደተባለው ሩቅ ነው። የሚፈለግ የሚታለም ነገር ግን የማይሆን አይነት ነገር። ግን ደግሞ ተስፋ ያላቸውና የማይሰለቹት ይሞክሩታል። እንደውም በድግግሞሽ በመሞከራቸው ምክንያት የተሳካላቸው እንዳሉ ምስክርነት እየሰጡም ይሰማሉ። ግና የተመኙትን ማግኘት ሩቅ በሆነበትና ኑሮ በተቃራኒው ለሰው ልጅ እንደ ቀንበር በከበደበት በዚህ ጊዜ አሁንም ይህን እድል ለማግኘት የሚሞክሩ አልጠፉም አይጠፉምም። ይህ ግን ብዙዎች የሚመኙት ነገር ግን ጥቂቶች የሚያገኙት የእድል ጉዳይ እንደሆነ ይታወቃል። ሎተሪ። የሎተሪን ዕጣ ማሸነፍና በሀብት ማማ መቆናጠጥ የሁሉም ሰው ምኞት ቢሆንም የተወሰኑት ብቻ የሚታደሉት የዕጣ ፈንታ ጉዳይ ነው። ታዲያ ይህ እድል ብዙዎች ባይታደሉትም በተለያዩ መንገዶች መልኩን እየቀያየረ በመምጣት ለገበያ ይቀርባል። ዕጣዎች ከወረቀት ሎተሪዎች ጀምሮ እስከ ለስላሳ መጠጦች እና የተለያዩ የእድል አማራጮች ቀርበው ገዢዎችን ይጎበኛሉ። የዛሬው ታሪካችንም በአንድ ወቅት የወጣው የፔፕሲ የሽልማት ዕጣ ለሰዎች ሕይወት መጥፋት መንስኤ ሆኗል ይለናል። ውድ የቻናላችን ተከታታዮች ይህንን ታሪክም ሆነ ሌሎች ታሪኮችን ለመመልከት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እያልን በቀጥታ ወደ ቪዲዮ እናልፋለን። ይህ ታሪክ የአንድ የለስላሳ መጠጥ ውድድር ነው። ነገር ግን ብዙዎች በጅምላ አመጽ ያስነሱበትና ነውጥና የሰው ሕይወትን መጥፋት ያስከተለ ነው። ለመሆኑ ይህ ይሆን ዘንድ እንዴት ቻለ? ነገሩ እንዲህ ነበር። በሀገረ ፊሊፒንስ በ1992 ዓ.ም የተከሰተ ታሪክ ነው። የፊሊፒንስ ነዋሪዎች የድህነት ሕይወታቸውን ለማሸነፍ ሲታትሩ አንድ ካምፓኒ ተመለከተ። ወዲያውኑም አንድ ሀሳብ መጣለት። ነምበር ፊቨር የተባለ ታላቅ የሽልማት ዕጣ። ውድድሩም ሕግ ነበረው። ሕጉም ቀላል ነበር። እያንዳንዱ የፔፕሲ ጠርሙስ ክዳን ስር የተለየ ባለ 3 አሃዝ ቁጥር ይኖረዋል። እናም ከነዚያ ቁጥሮች መካከል አንዱ የ1 ሚሊዮን ፔሶ የገንዘብ ሽልማት ይኖረዋል። በወቅቱ ብሩ ለፊሊፒንሶች የ5 ዓመት ደሞዛቸው ይሆን ነበር። ታዲያ ይህንን አስገራሚ ድል እንደመጣላቸው የሰሙት የፊሊፒንስ ነዋሪዎች ወደ ጨዋታው አይናቸውን ሳያሹ ዘው ብለው ለመግባት ወሰኑ። ስለ ዕጣው መነገር ከጀመረበት ጊዜ አንስቶ ሰዎች የፔፕሲ የለስላሳ ጠርሙሶችን በከፍተኛ ፍጥነት በብዛት መግዛት ጀመሩ። አንዳንዶች እንደውም በሺዎች የሚቆጠሩ ጠርሙሶችን በመግዛት ይሰበስቡ ነበር። ሌሎቹ ሰዎች ደግሞ የቀድሞ የፔፕሲ ጠርሙሶች ቆርኪዎችን ለማግኘት ቤታቸውን ይበረብሩ ያዙ። በቃ ፊሊፒንሶች የፔፕሲ ቆርኪዎችን እጅግ ውድና ተፈላጊ አደረጓቸው። ይህ በእንዲህ እንዳለ ሕይወታቸውን ለመቀየር ብዙዎች በተደጋጋሚ እድላቸውን የሞከሩበት የሽልማት ቀን ደረሰ። ቀኑ ግንቦት 25 ነበር። የሽልማቱ አሸናፊ በሚገለጽበት በዚህ ቀን የሀገሪቱ የዜና ጣቢያዎች በጠቅላላ ፕሮግራሙን ለመዘገብ የተዘጋጁ ሲሆን በሚሊዮን የሚቆጠሩ ሰዎች ደግሞ ይጠብቁትም ነበር። ከቆይታ በኋላ የዜና አቅራቢው ዕጣውን ያሸነፈውን የ1 ሚሊዮን ፔሶ ያገኘውን እድለኛ ቁጥር አሳወቀ። ቁጥሩም 349 የሚል ነበር። የቁጥሩ መነገርን ተከትሎም መላው ፊሊፒንስ በጩኸትና በሆይታ ተናወጠ። ሰዎች በእጃቸው የያዙትን የፔፕሲ ክዳኖች መፈተሽ ጀመሩ። ያኔ ነበር እጅግ ለመቀበል የሚከብደውና ብዙዎችን ያስገረመው ነገር የተከሰተው። በ100 ሺህ የሚቆጠሩ ሰዎች በክዳናቸው ስር 349 የሚል ቁጥር ተጽፎ አገኙ። እድለኞቹ የሆነውን ነገር ባዩ ጊዜ በደስታ ውስጥ ዋኙ። ከሽልማቱ በኋላ ስለሚያደርጉት ነገርና ስለሚደፍኑት የህይወት ቀዳዳ አሰቡ። በርካቶች የልባቸውን መሻት እንደሞላ ባሰቡ ጊዜ የሚይዙት የሚጨብጡት ነገር ጠፋቸው። ሆኖም ከደስታቸው ጀርባ ትልቅ ስህተት ተፈጥሮ ነበር። ይህ ሁሉ ነገር የተፈጠረው ደግሞ በአንድ ማሽን ስህተት ነው። ለአሸናፊነት የዳረጋቸው ቁጥር በዕጣው ላይ ይመረጣል ብሎ ካምፓኒው አላሰበም። ነገር ግን በስህተት የወጣው ቁጥር በፊሊፒንስ 800 ሺህ ሰዎችን ለ1 ሚሊዮን ፔሶ ዕጣ አሸናፊ እንዲሆኑ አደረገ። ነገሩ ግራ የገባው ነበር። ፔፕሲ ያቀደው ለአንድ ሰው 1 ሚሊዮን ፔሶ በሽልማት መልኩ መስጠት ቢሆንም በተፈጠረበት ስህተት ምክንያት 800 ሺህ ሰዎች
እጣው ደረሳቸው። ለነዚህ ሰዎች ደግሞ 1 ሚሊዮን ፔሶ መስጠት የማይታሰብ ነው። ምክንያቱም ለሰዎቹ የሚሰጠው ገንዘብ ፔፕሲ ከሚያገኘው ገቢ ይበልጥ ስለነበረ ነው። ኩባንያው ጭንቅ ውስጥ ገባ። ሆኖም እድለኛ ነን ብለው ላሰቡት 800,000 ሰዎች ገንዘቡን ለመክፈል ፈቃደኛ አልሆነም። በምትኩ እጣው ለደረሳቸው ሰዎች ትንሽ የካሳ ክፍያ ለመስጠት ወሰነ። ብሩም ወደ 20 የአሜሪካ ዶላር አካባቢ ነበር። ይህ የካሳ ክፍያ ህልማቸውን ለመለወጥ 1 ሚሊዮን ፔሶን ላቀዱት እድለኛ ሰዎች ትልቅ ዱብዳ ነበር። እድለኞቹ ፔፕሲ ባደረገው ነገር እጅግ ተቆጡ። ብዙዎች ተስፋ መቁረጥና እልህ ውስጥ ገቡ። እልህ የወለደው ቁጭት በመላው የፊሊፒንስ ከተማ ሁከት እንዲቀሰቀስ አደረገ። የፔፕሲ የጠርሙስ ማሸጊያ ፋብሪካዎች ላይ ጥቃት ይደርስባቸው ያዘ። የማኒላ ጎዳናዎች እንዳልነበሩ ሆኑ። የህዝቡ አመጽ በረታ። የደረሰበትን ነገር መቀበል ባለመቻሉ በፔፕሲ የዕጣ ውድድር ደስታ የተሰማውን ያህል መቀበል ባለመቻሉ በቁጣ ባንዴ ጠላቱ ሆኖ አረፈ። የፔፕሲ መኪናዎች ተቃጠሉ። ምንም የማያውቁት የትምህርት ቤት መምህራን በዛው ግርግር ተገደሉ። አመጹ ግን አላቆመም ነበር። እንደውም ይበልጡኑ ተባባሰ። ፔፕሲ ከ700 ጊዜ በላይ በቡድንና በግለሰቦች ክስ ቀረበበት። የፊሊፒንስ ፍርድ ቤቶች ስራ በዛባቸው። በፔፕሲ ድርጊት በተናደዱና ባዘኑ ከሳሾች ተጨናነቁ። ክሶቹ ማብቂያ ያልነበራቸውና ወደ 10 ዓመታት የፈጁም ነበሩ። ነገር ግን የአብዛኞቹ የክስ ጥያቄዎች ፋይሎች ተዘግተዋል። ይህ ክስ መዘጋቱን መቀበል ያቃታቸው ሰዎች የጠየቁት የይግባኝ ጥያቄም ውድቅ ሆኗል። ህዝቡ ያነሳው ጥያቄ ምንም ያህል ሀቅ ቢኖረውም ነገሩ ለፍርድ ግራ በመሆኑ ምክንያት ሁኔታውን ገሸሽ ለማድረግ ታሰበ። እድለኞቹ ሰዎች ግን ፍትህ እንዳላገኙ ተሰማቸው። አመጹም ቀጠለ። በዚህ አሳዛኝ ክስተት ምክንያትም 5 ሰዎች የሞቱ ሲሆን ቁጥራቸው ብዙ የሚባሉ ሰዎችም የአካል ጉዳት ደርሶባቸዋል። በሚሊዮን የሚቆጠሩ ሰዎች ለስነ ልቦናዊ ጠባሳ ተጋልጠዋል። ለረጅም ጊዜ ፊሊፒንሳውያን የፔፕሲ ስም እንደ ሬት የሚመራቸው እንደ ኮሶ የሚያንገሸግሻቸው ድርጅቱም የቁጭታቸውና የምሬታቸው መገለጫ ሆኖ ቆይቷል። እንደ ቀላል በማስታወቂያዎች ላይ እንደ ልዩ ዕድል ሆኖ የቀረበው የፔፕሲ የዕጣ ሀሳብ የብዙዎችን ልብ ሰበረ። ይህ ታሪክም እንዲያሉ የገበያ ላይ ስህተቶች ምን ያክል አንድ ማህበረሰብን ማናጋት፣ የብዙዎችን ህይወት መረበሽ፣ አልፎ ተርፎም የሰዎችን ህይወት የማሳጣት አቅም እንዳለው ያሳየ ነበር። በሁኔታው አንድ ስህተት የዚህን ያህል የሰዎችን ህይወት ማናጋት የሚችል ባይመስልም ነገሩ የተገላቢጦሽ እንደሆነ በደንብ አድርጎ ለዓለም ያሳየ ነው ተብሎም ይነሳል። የጥንቃቄ ጉድለትና ጥቃቅን ስህተት ያለውን አስከፊነት ከማሳየቱም በላይ የሰው ልጅ በተለይ የድሃው ማህበረሰብ ተስፋና ቁጣ ምን ያክል ነውጥን እንደሚፈጥር በአንድ ቁጥር መዛባት ምክንያት የብዙዎች ህልም እንደሚዳፈን፣ ለነገሮች ትኩረት ባለመስጠት ምክንያት ለዓመታት የተገነባ ስም እንደሚንኮታኮት፣ አተርፈባይ አጉዳይ እንደሚኮን የተረዳንበት የምድራችን ክስተት ሲሆን ያገኙትን ማጣትን መቀበል ከእውነታው ጋር መጋፈጥ ለሰዎች ከመክበዱም በላይ የገነቡትን ህልምና ተስፋ መናድ፣ የተሰጣቸውን መነጠቅ የማይታሰብ መሆኑን ያስረዳል። ሆኖም ከእንዲህ ያለ ታሪክ ጥቂት ስህተት ዓለምን ይዞ እንደሚጠፋ በመገንዘብ በስራችን ላይ ለህዝባችን በምንሰጠው አገልግሎት ጭምር ጠንቃቃና ኃላፊነት የሚሰማን እንድንሆን እያሳሰብን የዛሬውን መሰናዷችንን በዚሁ እናበቃለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እንላለን። ሰናይ ጊዜ እንዲሆንላችሁ ተመኘን።